የኢትዮጵያ ፌዴራል ፖሊስ ኮሚሽን ባለፉት 9 ወራት በፌዴራል ስልጣን ስር የሚወድቁ ከ4500 በላይ መዝገቦችን አጣርቶ ለሚመለከተው አካል መላኩን አስታውቋል። ኮሚሽኑ የ9 ወራት ሪፖርቱን ለሕዝብ እንደራሴዎች ምክር ቤት ባቀረበበት ጊዜ ከ600 በላይ የፌዴራል ተቋማትን ጥበቃም እያከናወነ መሆኑን ገልጿል። ኤርሚያስ በጋሻው በጉዳዩ ላይ ተጨማሪ አለው። የኢትዮጵያ ፌዴራል ፖሊስ የ2017 ዓ.ም የ9 ወራት እቅድ አፈጻጸሙን በሕዝብ እንደራሴዎች ምክር ቤት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ አቅርቧል። በዚሁ ጊዜ ከወንጀል መከላከል እንዲሁም ሰላምና ጸጥታን ከማስከበር አንጻር የተከናወኑ በርካታ ስራዎች ቀርበዋል። ከዚያ ባሻገር ደግሞ በፌዴራል ፖሊስ ስር የሚወድቁ ወንጀሎችን ከመመርመር አንጻር ከነበሩ 5303 የምርመራ መዝገቦች ውስጥ 86 ከመቶውን አጠናቆ ወደሚመለከተው አካል መላኩን አስታውቋል። እነዚህና ሌሎችም በተቋሙ የተከናወኑ ተግባራት ከቀረቡ በኋላ ቋሚ ኮሚቴው ጥያቄዎችን አቅርቧል። ከቀረቡ ጥያቄዎች መካከል እያጋጠሙ ያሉ የጸጥታ ችግሮችን ለመፍታት ምን ተሰርቷል በሚል የቀረበው አንዱ ነበር። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ምላሽ ሲሰጡ ኮሚሽኑ ከሌሎች የሰላምና ጸጥታ አካላት ጋር በጋራ የሰራቸውን ስራዎች ዘርዝረዋል። ለዚህ በሀገራችን በጸጥታ ሁኔታው ላይ አሁን ላይ ያለው ሁኔታ በጣም በከፍተኛ ደረጃ የተሻሻለበት የሽብር ኃይሎች የጽንፍ ኃይሎች በአብዛኛው ቦታ ላይ ሕጋዊ እርምጃዎች የተወሰዱ የሕግ የበላይነትን የማስከበር ስራ በስፋት እየተሰራ ያለበትና ህብረተሰቡም ከዚህ በፊት ከነበረው በተሻለ ሁኔታ ስራውን ሊሰራ የሚችልበት እድል እየተፈጠረ የመጣበት ነገር ግን አሁንም በሚታዩ ችግሮችና ውስን በሆኑ አካባቢዎች ላይ አሁንም የተቀናጀ ኦፕሬሽን የቀጠለበት ለዚህ ይሄ የግብረ ኃይል በኮማንዶ እየተመራ የሚገባውን ኃላፊነትና ስራ እየሰራ እንደሚገኝ ለመግለጽ ነው። ድንበር ዘለል ህገወጥ ንግድን ወይም ኮንትሮባንድን በመከላከል ረገድ ባለፉት 9 ወራት ከ15 ቢሊዮን ብር በላይ የሚያወጡ የኮንትሮባንድ ዕቃዎችን መቆጣጠር መቻሉም ተነግሯል። ከግዙፍ ሀገራዊ ፕሮጀክቶች ጋር በተያያዘም የጥበቃና የማሽነሪ ማጓጓዝ እጀባ ስራዎች መስራቱን ፌዴራል ፖሊስ አስታውቋል። ሌላኛው በቋሚ ኮሚቴው የቀረበው ጉዳይ ደግሞ በተለያዩ አካባቢዎች የጦር መሳሪያ ታጥቀው ጭምር ህዝብን የሚያሸብሩና የሚዘርፉ አካላት መኖራቸውን በመጥቀስ የቀረበ ነው። ከዚህ አንጻር የኢትዮጵያ ፌዴራል ፖሊስ ኮሚሽን በተለይ ከህገ ወጥ የጦር መሳሪያዎች ዝውውር ጋር በተያያዘ ምን ሰርቶ እንደሆነ ተጠይቋል። የጦር መሳሪያ ዝውውሮች፣ የተለያዩ ህገወጥ ዝውውሮች ጋር በተያያዘ የሚገለጹ ነገሮች አሉ። ሌላኛው ከተገለጸው በተጨማሪ የተወሰነ ለመግለጽ ጎረቤት ሀገራት ያለውን ሁኔታ መረዳት ያስፈልጋል። የጦር መሳሪያ ፍሰት አብዛኛው ከጎረቤት ሀገራት ወደ ሀገር ውስጥ የሚገባበት ሁኔታ ስላለ የጎረቤት ሀገራት ሁኔታን፣ የጸጥታ ሁኔታን አንዳንዱ ደግሞ የሀገራችን የውስጥ ጉዳይም ለማባባስ የሚሰራውንና የሚያደርገውን እንቅስቃሴ በአግባቡ መረዳት ያስፈልጋል። እነዚህንም ለመግታት በጣም ብዙ ስራዎች በዚህ ግብረ ኃይል ተሰርተዋል። ቀላል የማይባል የጦር መሳሪያ ቀላል የማይባል መሰል ጥይቶች እና ሌሎች በቁጥጥር ስር ያሉበት ሁኔታ ነው ያለው። ከዚህ ጎን ለጎን የኮንትሮባንድ እንቅስቃሴውንም ለመግታት አንዱ እንደ መነሻ የጦር መሳሪያ ዝውውርን ኮንትሮባንድ ሂደቶችንም ለማባባስ ስለሚጠቅም በዛም ላይ የተሰራው ስራ ከአምናው በከፍተኛ ደረጃ ያደገበት እና የድንበርና የኬላ ቁጥጥሮችን ከሚመለከተው ጋር በተሻለ ሁኔታ ለመስራት የተሞከረበት ነገር ግን በቀጣይም ስራው ተጠናክሮ መቀጠል ስላለበት እነዚህን በስፋትና በባለቤትነት የመስራቱ ስራ የሚቀጥል ይሆናል። ሰራዊቱ ኢትዮጵያን እንዲመስል ታስቦ ከ76ቱም ብሔር ብሔረሰቦች የተውጣጡ አባላት እንዲሁም ከ55 ብሔረሰቦች የተውጣጡ አመራሮች እንዲኖሩት መደረጉን አስታውቋል። በሌላ በኩል የኢትዮጵያ ፌዴራል ፖሊስ ለ600 በላይ የፌዴራል ተቋማት 24 ሰዓት 7 ቀናት ጥበቃ እያከናወነ መሆኑንም አስታውቋል። በሁሉም ቀጠናዎችም ከነበሩ የጸጥታ ችግሮች አንጻር መሻሻሎች እየታዩ ነው ብሏል። በሁሉም ቀጠና በምናይበት ጊዜ መሻሻሎች አሉ። በትክክልም አንጻራዊ ለውጥ የመጣበት ሁኔታ ነው ያለው። ይሄ ፌዴራል ፖሊስም ቅድም እንዳልኩት የተሰጠው ተልዕኮ በጣም ሰፊ ተልዕኮ እነኚህን ተልዕኮዎች ደግሞ መወጣት በሚያስችለው አደረጃጀትና የማድረግ አቅሙንም መጨመር በሚያስችለው ቁመና ስምሪት ተሰጥቶት በየጊዜውም እየተገመገመ ውጤት ያመጣባቸው ናቸው። እነዚህ በግልጽም የሚታወቁ በቀጣይም የሚሰሩ መሆናቸውን ለማንሳት ነው። ከዚሁ ጎን ለጎን የመንገድ ላይ ዘረፋ የመሳሰሉት ነገሮችም እንዳይከሰቱ ቁልፍ የሆኑ ትኩረት ሊሰጥባቸው የሚገቡ
ቦታዎችን በመለየትና በዛ ላይም ተገቢውን ስምሪት በማድረግ እየተሰሩና ውጤት የሚያመጡ ናቸው። በቀጣይም ሊሰሩ የሚገባቸው ናቸው። ምክንያቱም እነዚህ ጉዳዮች አጠቃላይ ከሀገራዊ ሁኔታ ጋር ተሳስረው የሚታዩ በተቋም በተናጠል እንዲሁም ደግሞ በግብረ ኃይልም በማህበረሰቡም ጭምር ሌሎች የሚመለከታቸው የመንግስት አካላትም በጋራ በጥምረት ሊሰራና መፍትሄ ሊያገኝ የሚገባው ስለሆነ በዚያ ልክ በተደራጀና በጥንካሬም ጭምር እየተጓዘ ያለበትና ለውጥም ያመጣ ነው የሚል ለማንሳት ነው። ከዚህ በተጨማሪ የፌዴራል ፖሊስ የትራፊክ ቁጥጥር ተግባራትን ከማሳደግ አኳያ በአዲስ አበባ በአምስቱም አቅጣጫዎች ክትትል በማድረግ ደንብ የተላለፉ ከ17,000 በላይ አሽከርካሪዎች ላይ እርምጃ መውሰዱን የገለጸ ሲሆን የ3 ዓመት የትራፊክ አደጋ መረጃዎችን ትንተና ሰርቶ ማጠናቀቁንም አስታውቋል።